እንደሚሄድ ሰጥቼዋለሁ። እሺ ሰጠሽኝ። እሺ አመሰግናለሁ። ጥያቄ ምንድን ነው? የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። መለኮት ማን ነው? ቆላስይስ 2:9 ሰውነቱ ማን ነው? መለኮት ማን ነው? ይኸው እኔ ጥያቄ ነው። ኦኬ ያው እኛ በነገራችን ላይ በተዋህዶ ስለማምን እኔ አብሶ ኦርቶዶክስ ነኝ። በተዋህዶ ስለማምን ኦኬ እንደ መጽሐፉ ስንረዳው ግን ቆላስይስ 2:9 ላይ እንደሚናገር የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ነው የሚለው። ስለዚህ እኛ ስግህ ቃል ነው ኢየሱስ ክርስቶስ ነው ብለን የምናምነው ማለት ነው። እዛው ላይ ስለ ክርስቶስ ኢየሱስ ስለሚያወራ አንነጣጥልም። በተዋህዶ ስለምናምን ማለት ክርስቶስ ኢየሱስ ቃል ከሆነ በኋላ አይነጣጥልም። ችግር የለውም፣ አትነጣጥሉ። መጽሐፍ ቅዱስ ግን መለኮትንና ሰውነትን ነጥሎ ለምን ጻፈው? የቱ ጋር? በጣም አሪፍ። አሁንም ደግሜ ያነብልሻለሁ። የመለኮት ሙላት በሰውነት ተገልጦ ይኖራል። ስለዚህ መለኮት በሰውነት ተገልጦ ይኖራል ነው ያለው አይደል? በሰውነት የመለኮት ሙላት ሁሉ ነው የሚለው። አነጣጥለውም። የመለኮቱ ሙላት ሁሉ በሰውነት ተገልጦ ይኖራል አለ እንጂ ነጣጥሎ ሰውነትና መለኮት ብሎ አላስቀመጠም። ቀጥል። የመለኮት ሙላት መለኮትን ጠቅሷል። በሰውነት ተገልጦ ይኖራል ሲል ሰውነትን አምጥቷል። ስለዚህ ሰውነት ማን ነጣጥሎ አይደለም። አሁን ለምሳሌ አንተ በአንተ ውስጥ በስጋ ውስጥ ነፍስ ትኖራለች ብዬ ስል ምንም ነጣጥዬ አይደለም እኮ አንተ ሙሉ ነገር ነው። አንተ ውስጥ ስጋም ነፍስም እንደሆንክ እየተናገርኩ ነው እንጂ ሁለቱንም ስለዚህ ስጋና ነፍስ በቃ በጣም አሪፍ። ስጋና ነፍስ አንድ ናቸው። እኛ እኮ በነገራችን ላይ ከቅድስት ድንግል ማርያም ስጋ ነስቷል ብለን እናምናለን። እሱም ከጊዜ በኋላ የያዘው ነው። እሱ ሌላ ቶፒክ ነው። እሱም ቢሆን አንድ ናቸው ብለን አናምንማ። እንዴት ነው ከድንግል ማርያም የተነሳው ስጋና ወይ ደግሞ የአብርሃም ዘር የያዘውና ከዛ ለዓለም የነበረውን ነገር አንድ የምታደርገው? ከዛ በኋላ ግን መነጣጠል አይቻልም እንጂ መነጣጠል አይቻልም። በቃ ፍጹም ሰው ፍጹም አምላክ ጌታ ኢየሱስ ክርስቶስ አንነጣጥለውም። ግን ስጋው የነሳው ከፍጡር ስለሆነ ስለዚህ መለኮት ነው ስጋ የሆነው። እሺ አትነጣጥዩ። መለኮት ስጋ ሆነ። መለኮት አይደለም ስጋ የሆነው፣ ቃል ስጋ ሆነ ይላል። ጸጋና እምነትም ስለዚህ መለኮት ስጋ በጣም አሪፍ። ቆይ መለኮት ስጋ አልሆነም። ስለዚህ መለኮት አዳምጠኛ ልመልስልህ። መለኮት ስጋ ሆነ ወደ ስጋነት ተለወጠ እያልክ ከሆነ ኖ አልሆነም። ነገር ግን ስጋ ሆነ ስትል ሰው ሆነ እያልክ ከሆነ ግን ኦፍኮርስ ቃልም ስጋ ሆነ ስለሚል ስለዚህ ቃል ስጋ እኔ እንደዛ አላልኩም። መለኮት ወደ ስጋነት ተለወጠ እያልክ ቆይ መለኮት ማለት እግዚአብሔር ነው። ይሄ እግዚአብሔር በሰውነት ተገልጦ ይኖራል ነው የሚለው አይደለ? ልክ ነኝ? በጣም አሪፍ። ሰማችሁ አይደለ? አዎ ብላለች ኤፊ። በጣም አመሰግንሻለሁ። እናምናለን እኮ እኛ እኮ። ስለዚህ ሰውነት በቃ ቆይ ስለዚህ ምንድነው እዚህ ጋር መለኮት አሽፍኝኛ ብለሻል። አዎ ብለሻል እኮ። ስለዚህ ምንድነው እግዚአብሔር ነው ብለን እናምናለን እኮ። ምንም እኮ አዲስ ነገር እኮ የለው። ቃል እኮ እግዚአብሔር ነው። ያ እግዚአብሔር በስጋ ተገልጠ ብለን እኮ እናምናለን እኮ። ምንድነው አዲስ ነገር እኮ የለውም። ቀጥል። እሺ በቃ ስለዚህ ያ በስጋ መገለጡን ካመንሽ እኮ ስጋው ማን ነው ነው ጥያቄ አድርጋ። እኛማ እናምናለን እኮ በስጋ የተገልጠ አምላክ እኮ ነው። ሮሜ 9:5 ላይ እኮ በስጋ ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም ሰዓቴ ስለሄደች ቢኖር 2 ደቂቃ ብጨምሪም ደስ ይለኛል። ችግር የለውም። በቃ አልጨመርሽም፣ ችግር የለውም። እንደዚህ ይላል ዮሐንስ ምዕራፍ 2 ላይ እንደዚህ ይላል። ስለ ሰው ቁጥር 21 ላይ አሉት። እርሱም ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ከሰዓት የተነሳ ነው ይህን እንትን ያልኩትና የሰውነቱ ቤተ መቅደስ የተባለው ማን ነው? መለኮት ነው? ሰው ነው? ማን ነው? ፍጹም ሰው ፍጹም አምላክ የሆነው ጌታ ኢየሱስ ክርስቶስ ስግው ቃል የሆነው ማለት ያ ሙሉ ለሙሉ ፍጹም ሰው ፍጹም አምላክ የሆነው ስለ ክርስቶስ። ስለዚህ መቅደስ የሆነው ፍጹም ሰው ነው፣ ፍጹም አምላክ ነው። አንነጣጥልም አልኩህ እኮ። ከተዋህደ በኋላ እኮ መነጣጠል የለም ብራዘር። እኛ አንከፋፍልም። ከፋፍሎት አይደለም እዛች ጋ እየተናገረ ያለው ዮሐንስ ስለ ሰውነቱ ቅድም ስለ ችግር የለውም ስለመለሽልኝ አመሰግናለሁ። አሁን አትመልስም። እኛ ጋር ተነጣጥሎ የለም። መጽሐፍ ቅዱስን ነጣጥሎ ስለማያስቀምጠው ነጣጥልኝ እኮ ነው እያልክ ያለው። እኔ ደግሞ አንነጣጥልም። ሲቀጥል ልጨርስልህ፣ ሰዓት አልቋል። ኦልሬዲ ልጨርስልህ።
ምንድነው ስለ ሰውነቱ ቤተ መቅደስ ይናገር ነበር ይላል ዮሐንስ። ኦፍኮርስ ስለ ሰውነቱ ቤተ መቅደስ ነው የሚላል። ምክንያቱም ያው ስለ ስቅለቱ ምናምን ነው የሚያወራው እዛ ላይ ያው መገደሉ መነሳቱ ምናምን ወዘተ ስለዛ ነው የሚያወራው። እና ክርስቶስ ግን አንከፋፍልን። በዚሁ አጋጣሚ ኦኬ ወደ ጥያቄ ልመለስ እና 5 ደቂቃ ላይ የሚያዝልኝ እና እንቀጥል አይመስልህም ወይስ? ከዛ ሰዓት አንተም ጥያቄ ከፈለግ ትጠይቃለህ፣ ግን ሌላ ሰዓት ትጨምር። መጀመሪያ ላይ እኔ ጠይቄ ከዛ ሌላ ሰዓት ትጨምርልሃል አንተ። ኦኬ ጠየብ 5 ደቂቃ ኦኬ ሌትስ ጎ። ቅድም ምንድነው ስትናገር የነበረው መሲህ የሚለው የተቀባ ነው አይደለ? የተቀባው ምኑ ነው ማለት ማን ነው የተቀባው? የእግዚአብሔር ልጅ የእግዚአብሔር ልጅ ቅድም የእግዚአብሔር ልጅ ማለት የተቀባ አምላክና አምላክ እንዴት ይቀባል አልክ አይደለ? አምላክ እንዴት ይቀባል አልክ። ስለዚህ መሲህ የሚለው ቅቡ የተቀባ ከሆነ የተቀባው ደግሞ ማን ነው ስልህ ምን አልከኝ? የእግዚአብሔር ልጅ። የእግዚአብሔር ልጅ ማን ነው? ልጅ እኮ ነው እያልኩሽ አለሁ። የማ ልጅ? ልጁ ወልድ አይደለ? ነው የእግዚአብሔር ልጅ አልከኝ። እኔ እኮ እግዚአብሔር እኮ አላልኩም። የእግዚአብሔር ልጅ አልከኝ አይደለ? ያ ልጁ ወልድ ነው አይደለ? ወልድ ነው አይደል? አዎ ኦኬ ወልድ አይቀባም ማለት የተቀባው የሚለው ወልድ ነው ኦኬ አይደለ? ኦኬ ወልድ ደግሞ አንተ ቅድም ያልክ አምላክ አይቀባም ብለሃል። ወልድ ደግሞ እዚሁ ላይ ወይ ደግሞ ልጁ የአንደኛ ዮሐንስ መልእክት ላይ ካልተሳሳትኩ ምዕራፍ 5 ከቁጥር 20 አካባቢ ምንድን ነው የሚለው? የእግዚአብሔር ልጅ እንደመጣ እናውቃለን እና እርሱም ደግሞ የተባረከ አምላክ እንደሆነ ደግሞ የዘላለም እውነተኛ አምላክ እንደሆነ ይናገራል አይደለ? እውነተኛ አምላክ እንደሆነ ይናገራል። ስለዚህ ልጁ እውነተኛ አምላክ እንደሆነ እየተናገረ አንተ ለምንድን ነው እውነተኛ አምላክ አይደለም የምትለው ነው የጥያቄ። እሱ አምላክነቱን ነው ሪፈር የሚያደርገው። ፕሊስ ከሰውነቱ ጋር አይደለም። አምላክ ነው ይላል እኮ እውነተኛ አምላክ ነው ይላል ልጁ። አንተ አምላክ አይደለም። እኔ አምላክነቱን ነው የሚናገረው ነው። እኔ አምላክ አይደለም አላልኩም እኮ ልጁ። አንተ ልጁ ነው የተቀባው አልክ አይደለ? ልጁ ደግሞ የሚቀባ ደግሞ አምላክ አይደለም ማለት መጽሐፉ ደግሞ ልጁ ራሱ አምላክ እንደሆነ እየተናገረ ነው እያልኩ ያለሁት። ኦኬ ሁለተኛ ጥያቄ እንግዲህ ሰዎች እሱ ላይ ያለ ያለው ይኸውልሽ፣ ቆይ በቃ ወደ ሁለተኛ ጥያቄ ሰዓት የለኝም። ሁለተኛ ጥያቄ 5:20 ላይ ያለው ይኸውልሽ፣ ሁለተኛ ክርስቶስ ማለት ምን ማለት ነው? ሁለተኛ ጥያቄ ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት የተቀባ ማለት ነው። ኦኬ ክርስቶስ የተቀባ አምላክ ነው አይደለም? አሁንም ድጋሚ የተቀባ አምላክ አይደለም፣ የሚቀባው ነው አምላክ። ክርስቶስ አምላክ አይደለም እያለ ነው ሮሜ 9:5 ላይ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው የተባለው ለማን ነው? ከተሰጠው ሹመት የተነሳ ነው። ለማን ነው የተባረከ አምላክ ነው የተባለው? ለማን ነው? ሮሜ 9:5 ላይ ለክርስቶስ እውነት የተባረከ አምላክ ነው አልተባለም ተብሏል እኮ። ለልጁ ነው የተባለው። ለልጁ አይደለም ክርስቶስ ተብሎ ክርስቶስ የተባረከ አምላክ ነው ተብሏል አልተባለም እኮ። ለልጁ ነው ከስልጣኑ የተነሳ ተብሏል። ክርስቶስ የተባረከ አምላክ ነው ተብሏል አልተባለም? እዛ ሮሜ 9:5 ላይ ሮሜ 9:5 ላይ ገብታችሁ አንብቦት። ክርስቶስ ከአባቶች እንደመጣ ይናገርና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ልጁ ግን ክዶታል። እሺ ቀጣይ 3ኛ ጥያቄ ወልድ አምላክ ነው አይደለም? ወልድ አምላክ ነው አይደለም? ድጋሚ ነው ማስጠይቀው። ወልድ አምላክ ነው አይደለም? ወልድ ብሎ አምላክ የለም። ኦኬ ስለዚህ ወልድ የሚለው ልጅ አይደለም? ወልድ የተባለው ልጅ ነው የተወለደው። ልጁ የተባረከ አምላክ ነው አይለውም መጽሐፍ ቅዱስ እኮ። የተወለደው ከሹመት የተነሳ ተብሏል ይባላል። እውነተኛ አምላክ ነው አይለውም መጽሐፍ ቅዱስ ልጁ እውነተኛ አምላክ ነው የሚለው እኮ ስለ አምላክነቱ ነው የሚናገረው። ይለዋል ወይስ አይለውም ነው እያልኩ ያለሁት መጽሐፍ ቅዱስ። አንደኛ እኔ ማሰብ ያለብሽ እኔ እኮ መጽሐፍ ቅዱስ ይለዋል አይለውም? እውነተኛ አምላክ ይለዋል አይለውም? ልጁ እውነተኛ አምላክ ይለዋል አይለውም? እኔ ኢየሱስ ሰውና አምላክ ነው እያልኩሽ አይደል እንዴ? እውነተኛ አምላክ ነው ይለዋል አይለውም? ልጁ እውነተኛ እንደውም ከሱ ሌላ የለም። እናቱ ኤፌሶሪ በቃ እሺ፣ ችግር የለም። ለህሊናችሁ ተዉት። አንደኛ ዮሐንስ መልእክት ላይ ሌላ እውነተኛ አምላክ የለም ማለት ነው። ገና ዮሐንስ 5:20 እንትን ብለሽ ሰዓት ያጨር
ሳለ አብና ኢየሱስና አብ አንድ ናቸው አይደሉም? በጣም አሪፍ። ሰውና አምላክ ናቸው። አምላክ እኮ አንድ ናቸው ወይስ አይደሉም ነው እያልኩ ያለሁት። አንድነት ማለት እንዴት አንድነት? ምን ኢሴንስ ነው ወይስ ምን? ኢየሱስና ሳቴን አጨርሱ። ኢየሱስ ክርስቶስና ወይ አብ አንድ ናቸው አይደሉም? ሰውና አምላክ አንድ ናቸው። ሳቴን ጨርሳል። ቶሎ በል። ወልድና ወደ ክርስቶስና የአብ አንድ ናቸው አይደሉም? ሰውና አምላክ ነው። አንድ ናቸው ወይስ አይደሉም? ሰዓት ጨምራለሁ። በነገራችን ላይ እንዴት አንድ ይሆናል? እንዴት ይሆናል? እሺ በእኛ አገላለጽ ወይ በቃ ሰዓት እንዴት ይሆናሉ አለ በዮሐንስ ወንጌል ምዕራፍ 10 ከቁጥር 30 እኔና አብ አንድ ነን ብሏል። እያንዳንዱ የጠየቁት ጥያቄ በነገራችን ከመጽሐፍ ቅዱስ እንዳለ ያፈነገጠ ትምህርት እንደሆነ አሁን አይተናል። ኦኬ፣ ለዛ ነው ከመጽሐፍ ቅዱስ ያፈነገጠ ትምህርት ላይ ናቸው። ኢየሱስ ክርስቶስ የተባረከ አምላክ ነው እያለ አይ አይደለም፣ ልጁ እውነተኛ አምላክ ነው እየተባለ አይ አይደለም፣ ኢየሱስ ክርስቶስና አብ አንድ ነው ይላል። እንዴት ይሆናል አለ። ይኸው መጽሐፍ ቅዱስ ግን እኔና አብ አንድ ነን አለ። አለቅ። ስለዚህ እናንተ ትምህርታችሁ ከመጽሐፍ ቅዱስ ያፈነገጠ እንደሆነ በ5 ጥያቄዎች ኦልሬዲ 5 ነው 4 ነው የጠየኩ ጨርሰናል ማለት ነው። ቀጥሉ እናንተ ጥያቄ ያላችሁ ሰዎች።